አዲስ የመብራት ቆጣሪን በተመለከተ የኢትዮጵያ ኤሌክትሪክ አገልግሎት አዲስ መረጃ ይፋ አድርጓል። በዚህም መሰረት የመብራት ቆጣሪ እየተቀየረ መሆኑን ሰምተናል። በዚህም ካሉበት ሆነው የመብራት ኃይል ለመግዛት የሚያስችሉ ስማርት ቆጣሪዎች እየተገጠሙ መሆናቸውን የሰማነው። በሌላ በኩል ደግሞ የመሬት ነጠቃ መቀጠሉን ሰምተናል። በዚህም ከግል ንብረት በተጨማሪ የትላልቅ ተቋማት መሬትም እየተወሰደ እንደሚገኝ ነው ያወቅነው። ሰላም ውድ ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። በየትኛው ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። አዲስ የመብራት ቆጣሪን በተመለከተ የኢትዮጵያ ኤሌክትሪክ አገልግሎት አዲስ መረጃ ይፋ አድርጓል። በዚህም መሰረት የመብራት ቆጣሪ እየተቀየረ መሆኑን ሰምተናል። ካሉበት ሆነው ኃይል ለመግዛት የሚያስችሉ ስማርት ቆጣሪዎች እየተገጠሙ መሆናቸውን ነው ከአገልግሎቱ ያገኘነው መረጃ የሚያሳየው። የቅድመ ክፍያ ተጠቃሚዎች ካሉበት ሆነው የኤሌክትሪክ ኃይል መግዛት የሚችሉበትን ፕሮጀክት ነድፎ ነባር ቆጣሪዎችን በኤስቲኤስ ስማርት ሜትር በመቀየር ላይ መሆኑን የኢትዮጵያ ኤሌክትሪክ አገልግሎት አስታውቀዋል። አገልግሎቱ እንዳለው ፕሮጀክቱ በሁለት ምዕራፍ የሚተገበር ሲሆን በመጀመሪያው ዙር በአዲስ አበባ 25000 ነባር ቆጣሪዎችን ለመቀየር ታቅደዋል። እስካሁን በባልደራስ ኮንዶሚኒየም እና በመካኒሳ ባቱ አንድ ኮንዶሚኒየም ከ1600 በላይ ነባር ቆጣሪዎች በኤስቲኤስ ስማርት ቆጣሪዎች መቀየር ተችሏል። በቀጣይ 3 ወራትም 10000 ነባር ቆጣሪዎችን ለመቀየር ታቅዶ እየተሰራ ይገኛል። እየተቀየሩ የሚገኙት የኤስቲኤስ ስማርት ቆጣሪዎች ደንበኞች ወደ ማዕከል መምጣት ሳይጠበቅባቸው ካሉበት ቦታ ሆነው በእጅ ስልካቸው በመጠቀም ብቻ ኃይል መግዛት እንዲሁም ደግሞ የኃይል አጠቃቀማቸውን መከታተል የሚያስችሉ መሆናቸው ተገልጿል። በፕሮጀክቱ ሁለተኛ ዙር ትግበራ ደግሞ በመላ ሀገሪቱ የሚገኙ 125000 ነባር ባለ 3 ፌዝ ቆጣሪዎችን በአዲሱ ኤስቲኤስ ስማርት ቆጣሪዎች ይቀየራል ተብሏል። በአጠቃላይ በዚህ ፕሮጀክት የ500000 ደንበኞች ነባር ቆጣሪዎች የሚቀየሩ ሲሆን በአሁኑ ሰዓት የቆጣሪዎቹ ግዢ ተፈጽሞ ወደ ሀገር ውስጥ እንዲገቡ መደረጉም ታውቋል። ለፕሮጀክቱ ትግበራ ከ48 ሚሊዮን ዶላር በላይ ወጪ የሚደረግ ሲሆን ወጪው በዓለም ባንክ የሚሸፈን መሆኑንም ነው የተገለጸው። ፕሮጀክቱ ኢንሄሜትር በተሰኘ የቻይና ኩባንያና ኮለን ኢንጂነሪንግ በተሰኘ ሀገር በቀል ተቋራጭ በጋራ እየተከናወነ መሆኑን የኢትዮጵያ ኤሌክትሪክ አገልግሎት መረጃ ያመለክታል። ቆጣሪዎች ሲቀየሩ ደንበኞች ምንም አይነት ክፍያ መክፈል የማይጠበቅባቸው መሆኑን የገለጸው አገልግሎቱ የቆጣሪ ቅየራ በሚከናወንበት ወቅት ደንበኞች አስፈላጊውን ትብብር እንዲያደርጉም ጠይቀዋል። በሌላ መረጃ ደግሞ የመሬት ነጠቃ መቀጠሉን ሰምተናል። በዚህም ከግል ንብረት በተጨማሪ የትላልቅ ተቋማት መሬት እየተወሰደ እንደሚገኝ ነው ያወቅነው። ትላልቆቹ የግብርና ምርምርና የእንስሳት ብዜት ማዕከላት የመሬት ይዞታቸውን በከተማ አስተዳደሮችና በክልሎች እየተወሰደባቸው ነው ተብሏል። የመሬት ይዞታቸው ተወስዶባቸዋል ከተባሉት ትልልቅ ማዕከላት መካከል የሆለታ፣ የጅማ፣ የቁልምሳና የቢሾፍቱ የግብርናና የእንስሳት እርባታ ማዕከላት እንደሚገኙበት ታውቋል። ከነዚህ ተቋማት በአጠቃላይ 312 ሄክታር መሬት በክልሎችና በከተማ አስተዳደሮች ተነጥቀዋል ተብሏል። በዚህም የግብርና ምርምርና የእንስሳት ብዜት ማዕከላት ህልውናቸው አደጋ ላይ እንደሆነም ተነስተዋል። ማዕከላቱ የመሬት ይዞታቸው ባለመረጋገጡም ለግብርናው ዘርፍ ማበርከት የሚገባቸውን ከፍተኛ የሆነ ሚና እያደናቀፈባቸው ነው ተብሏል። በተጨማሪም በክልሎች ጥያቄ መሰረት የተቋቋሙ የምርምር ማዕከላት ላይም የተለያዩ ችግሮች እንደሚታዩባቸው ተጠቁመዋል። ከነዚህም መካከል የወረኢሉ የግብርና ምርምር ማዕከል የመሰረተ ድንጋይ ቢቀመጥለትም እስካሁን ድረስ ግንባታው አልተጀመረም ተብሏል። በሌላ በኩል ደግሞ የጥራጥሬና የቅባት እህሎች የዋጋ ተመን በዓለም አቀፍ ገበያ መሰረት እንዲሆን ላኪዎች ጠይቀዋል። በመንግስት የዋጋ ተመን ምክንያትም በርካታ ላኪዎች ምርታቸውን ይዘው ለመቀመጥ መገደዳቸው ታውቋል። በንግድና ቀጠናዊ ትስስር ሚኒስቴር ለጥራጥሬና ለቅባት እህሎች የወጣው የዋጋ ተመን በዓለም አቀፍ ገበያ መሰረት መሆን አለበት ሲሉ ላኪዎች ጥያቄ አቅርበዋል። ሚኒስቴሩ በዓለም አቀፍ ገበያ ከሚሸጥበት በተለየ ሁኔታ የጥራጥሬና የቅባት እህሎች እንዲሸጡ የዋጋ ተመን በማውጣቱ በርካታ ላኪዎች ከውድድር ውጭ ሆነው ከገበያው ለመውጣት እየተገደዱ መሆናቸውን ላኪዎቹ ተናግረዋል። ላኪዎቹ በአሁኑ ወቅት የጥራጥሬና የቅባት እህሎች በዓለም አቀፍ ገበያ እየተሸጡበት ያለው ዋጋ በቶን ከ1400
$1400 እስከ $1600 እንደሆነ፣ ነገር ግን ሚኒስቴሩ እንዲሸጡ ያስቀመጠው የዋጋ ተመን በቶን $1750 መሆኑ ተገልጿል። የንግድና ቀጠናዊ ትስስር ሚኒስቴር የራሱን ዓመታዊ የስራ አፈጻጸም ለማሳመርና ዶላር ለመሰብሰብ ብሎ በዓለም አቀፍ ደረጃ የሚሸጥበትን የዋጋ ተመን ከፍ አድርጓል በማለት ወቀሳ ያቀረቡት ላኪዎቹ በዚህም ምክንያት አብዛኛዎቹ ገዢ ማጣታቸውን አስረድተዋል። በሚኒስቴሩ ከፍ ያለ ዋጋ ተመን ምክንያትም በርካታ ላኪዎች ምርታቸውን ይዘው በመቀመጣቸው ምርቱ ከመበላሸቱ በፊት በወቅቱ ተሽጦ ማምጣት የነበረበትን የውጭ ምንዛሪ ማግኘት አልተቻለም ብለዋል። ሚኒስቴሩ የጥራጥሬና የቅባት እህሎች በዓለም አቀፍ ደረጃ በዚህን ያህል ዶላር ይሸጥ ብሎ ማውጣቱ ከጥቅሙ ይልቅ ጉዳቱ ስለጨመረ በአፋጣኝ መፍትሄ ማበጀት እንደሚኖርበት ላኪዎቹ አሳስበዋል። በተለይ ላኪዎች የዓለም አቀፍ ዋጋ እስኪስተካከል ድረስ ምርቱን ሲይዙ የምርት ዘመኑ እንደሚያልፍበት አስታውሰው ችግሩን በዘላቂነት ለመፍታት ውይይት ማድረግ ያስፈልጋል ብለዋል። የንግድና ቀጠናዊ ትስስር ሚኒስቴር የላኪዎችን ችግር ሳይሆን እያየ ያለው የራሱን ጥቅም ብቻ ነው ያሉት ላኪዎቹ ነጋዴው በዚህን ያህል ዋጋ መሸጥ አያዋጣኝ የሚበል እንጂ መንግስት እዚህ ጉዳይ ውስጥ እጁን ማስገባት የለበትም ሲሉ ገልጸዋል። ከግዢና ከሽያጭ ስርዓቱ ጋር በተያያዘም የጥራጥሬና የቅባት እህሎች ላኪዎች ከአርሶ አደሩ ወይም ከአቅራቢው በሚገዙበት ጊዜ በርካታ ችግሮች እንደሚገጥማቸው ተናግረዋል። በሌላ በኩል መንግስት የማክሮ ኢኮኖሚ ማሻሻያ ካደረገ በኋላ የጥራጥሬና የቅባት እህሎችን በዓለም አቀፍ ደረጃ የሚሸጥበት የተለያዩ አማራጮች ተፈጥረዋል ሲሉም ላኪዎቹ አክለዋል። የጥራጥሬና የቅባት እህሎች ዋጋ ተመን በሁሉም ሀገሮች የተለያየ እንደሆነ፣ በተለይ ምርቶቹን የሚገዙ ሀገሮች የኢትዮጵያ ሰሊጥ ተመራጭ እንደሚያደርጉ አክለው ገልጸዋል። የኢትዮጵያ ጥራጥሬና ቅባት እህሎች ምርት ላኪዎች ማህበር ዋና ስራ አስኪያጅ አቶ ዘላለም ዘውዴ እንደገለጹት የንግድና ቀጠናዊ ትስስር ሚኒስቴር የጥራጥሬና የቅባት እህሎች በዓለም አቀፍ ደረጃ እንዲሸጥ ያስቀመጠውን የዋጋ ተመን ማስተካከያ እንዲያደርግ ማህበራቸው በየጊዜ ጥያቄ እያቀረበ መሆኑን ተናግረዋል። መንግስት በአሁኑ ወቅት የጥራጥሬና የቅባት እህሎች እንዲሸጡ ያስቀመጠው ዋጋ በቶን $1750 እንደሆነም ጠቁመዋል። ጉዳዩን በተመለከተ ከንግድና ቀጠናዊ ትስስር ሚኒስቴር ጋር ውይይት አለመካሄዱን ገልጸው ስብሰባ ተካሂዶ ውሳኔ ሲሰጥም ወይ ባለበት ይቀጥላል ወይም ደግሞ ትንሽ የዋጋ ቅነሳ ይደረግበታል የሚል ግምታቸውን አስቀምጠዋል። በአሁኑ ወቅት የዓለም አቀፍ ገበያ የዋጋ ተመን በጣም መቀነሱን፣ ይህም የሆነበት ምክንያት ዋና ገዢ የሆነችው ቻይና የመግዛት ፍላጎቷ በመውረዱ እንደሆነ አክለዋል። በዚህ መሰረት ሌሎች የአፍሪካ ሀገሮች የዓለም አቀፍ ዋጋን ተመን አውርደው ምርቶቻቸውን እየሸጡ እንደሚገኙ፣ የኢትዮጵያ ላኪዎች ግን ችግር ውስጥ መውደቃቸውን አቶ ዘላለም አስረድተዋል። ጉዳዩን በተመለከተ የንግድና ቀጠናዊ ትስስር ሚኒስቴርን ለማነጋገር የተደረገው ተደጋጋሚ ጥረት ሳይሳካ ቀርቷል። ወደ ሌላኛው መረጃችን ስናልፍ ደግሞ በአሳሳች ማስታወቂያ ምክንያት ከ1000 በላይ ሱቆች ላይ እርምጃ መወሰዱንና በቀጣይም ተመሳሳይ እርምጃ እንደሚቀጥል ነው የደረሰን መረጃ የሚያሳየው። ባለፉት 7 ወራት 1148 ነጋዴዎች አሳሳች ማስታወቂያ በመጠቀማቸው ምክንያት ነው እርምጃው የተወሰደባቸው። የአዲስ አበባ ንግድ ቢሮ ባለፉት ወራት በከተማዋ የተለያዩ አካባቢዎች በሚገኙ የአልባሳት፣ የጫማ፣ የቤትና የቢሮ ቁሳቁሶች፣ የኤሌክትሮኒክስ ዕቃዎችን በመሸጥ ስራ ላይ ተሰማርተው በሚገኙ የንግድ ተቋማት ላይ ባደረገው ያልተጠበቀ የቁጥጥር ስራ ነው ድርጅቶቹ አሳሳች ማስታወቂያዎችን እንደተጠቀሙ ለማረጋገጥ የቻለው። የተደረገውን አሰሳ ተከትሎ በርካታ ነጋዴዎች አሳሳች ማስታወቂያዎችን እየተጠቀሙ መሆኑ የተደረሰበት ሲሆን ይህንን ተከትሎ ቢሮ ከወሰዳቸው እርምጃዎች መካከል የህግ ተጠያቂነት፣ የገንዘብ ቅጣት፣ የንግድ ፍቃድ መሰረዝ የሚገኙበት ሲሆን ማስጠንቀቂያ የተሰጣቸው ድርጅቶችም ይገኙበታል። እርምጃ ከተወሰደባቸው ነጋዴዎች መካከል በተለይም ታላቅ የበዓል ቅናሽ የሚሉ የወረቀትና የባነር ማስታወቂያ ለጥፈው የእቃዎቹን የቀደመ ዋጋቸውን ያልጻፉ የተገኙ ሲሆን ማስታወቂያዎቹ ቅናሹ ምን ያክል እንደሆነና ለምን ያህል ጊዜ እንደሚቆይ ያልገለጹ ከመሆናቸውም በላይ የትኛው ምርት ላይ ቅናሽ እንደተደረገ በግልጽ ያላስቀመጡ፣ ቅናሽ በተደረገባቸው እቃዎች ላይ በግልጽ የሚታይ የዋጋ ማስታወቂያ ያለጠፉ፣ ታላቅ የዋጋ ቅናሽ የሚል ማስታወቂያ ቢለጥፉም በትክክል ቅናሽ ስለመደረጉ የሚያመለክት መረጃ ያላቀረቡ ነጋዴዎች ተገኝተዋል። ተቋማቱ አሳሳች የሆኑ የሽያጭ ማስታወቂያዎች በወረቀትና በትልልቅ ባነር የበዓል ቅናሽ በሚል የለጠፉ ሲሆን የአንዳንዶቹ የንግድ ማስታወቂያዎች ቆይታ ከጥር ጀምሮ እስከ የካቲት 1 ቀን 2017 ዓ.ም የሚቆዩ መሆኑን የሚያመለክት ቢሆንም በተለጠፈው የቅናሽ ማስታወቂያ መሰረት ሽያጭ አለመፈጸሙን በቁጥጥር ሂደት ተረጋግጧል። በቢሮ የሸማቾች መብት ጥበቃ ዳይሬክተር ተስፋለም አቦረዳ እንደተናገሩት ከሆነ እርምጃው የተወሰደው በባለስልጣኑ በተደረገው ድንገተኛ ቁጥጥር መሆኑንና ነዋሪውን ከማታለል በተጨማሪ አላስፈላጊ ለሚባል ወጪ እየዳረገው ይገኛል ብለዋል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህን
ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉ ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በትህትና እንጠይቃለን።